በወለጋ ቢዛሞ ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲጨፈጨፍ የኖረው የአማራ ማህበረሰብ ዛሬ ላይ ተደራጅቶ ራሱን በመከላከል አኩሪ ገድል እየፈጸመ ይገኛል። በሆሮ ጉዱሩ ወለጋ ዞን አምሮ ወረዳ ጋምሳ ከተማ አካባቢ ላይ በተደረገው ውጊያ ህዝቡን ሲያሳድዱና ለጅምላ እልቂት ሲዳርጉ የነበሩ 72 ያገዛዙ ወታደሮች መደምሰሳቸው ታውቋል። ከድሮንና ከጦር ሄሊኮፕተር ጀምሮ ሌሎች ከባድ የጦር መሳሪያዎችን ታጥቆ በውጊያው ከተሰለፈ የብልጽግና መከላከያ ሰራዊት በተጨማሪ የገዳ ኮማንዶ፣ የኦሮሚያ ሚሊሻና ፖሊስ፣ የኦሮሚያ ሪፐብሊካን ጋርድ እንዲሁም የጋቸና ሲርና የስርዓቱ ጠባቂዎች ሁሉ ኃይል በዛሬው ውጊያ የተሳተፈ ቢሆንም ነገር ግን ከፋኖ ልዩ የጦር ጥበብና የማጥቃት ፍጥነት ጋር ተዳምሮ ጥቃቱን መቋቋም አቅቷቸው ያለቀው አልቆቃሪው እግራ አውጭኝ መፈርጠጡን ለማረጋገጥ ተችሏል። በወሎ ቤት አማራ ቀጠና ሁለት የፋኖ ታጋዮች ልዩ ተልዕኮ ተሰጥቷቸው በመሃል አማራ ሳይንት ወረዳ ደንሳ ከተማ ውስጥ በጠላት ጠብቀኝ ዞን ውስጥ ሰርገው በመግባት የጠላት ሻለቃ አዛዥን ከነ አጃቢዎቹ በመግደል አንድ ራሻ ያሰራሽ ስናይፐር ማርከው በድል ታጅበው ወደ እናት ክፍለ ጦራቸው መመለሳቸው ታወቀ። ይህ ኦፕሬሽን የፋኖን የላቀው የውስጥ መረጃ አቅምና አስደናቂ ወታደራዊ ብቃቱን ከማረጋገጡም በላይ የብልጽግናውን አገዛዝ የጥፋት ኃይል በራሱ ካምፕ እንኳን ደህንነቱ የተጠበቀ እንዳልሆነ ያሳየ ነው ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙ የአንደኛ መሐመድ ዳውድ ሬጅመንት አርበኞች ትናንት በከላ ግንባር በታላቅ የጦር ብቃት የጠላትን ኃይል በማፍረክረክ አንጸባራቂ ድል አስመዝግበዋል። በአየር መቃወሚያና በሌሎች የሜካናይዝድ መሳሪያዎች ታጅቦ መነሻውን ከጊንባ ያደረገው የጠላት ኃይል ንጹሃንን ለመጨፍጨፍ ሀብት ንብረት ለማውደም እና ወረራ ለመፈጸም ወደ ሻፊና ባከታ አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረ ቢሆንም በአርበኞቹ ልዩ የውጊያ ጥበብ 2 እና 3 ቦታዎች ላይ ተቆርጦ አይቀጡ ቅጣት ተቀጥቷል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በወሎ ቀጠና በመሃል አማራ ሳይንት ወረዳ ደንሳ ከተማ ሻለቃ መሪው ከነ አጃቢው ሲደመሰስ የአጃቢው ስናይፐር መማረኩ ታውቋል። ተልዕኮ ተቀብለው ለልዩ ኦፕሬሽን ወደ ጠላት ሰርገው የገቡትን ታጋዮች ሻለቃ መሪውን በመግደልና ስናይፐር በመማረክ አስደናቂ ጀብዱ መፈጸማቸውን የኮሩ ህዝብ ግንኙነት መምሪያ አስታውቋል። በመሃል አማራ ሳይንት ወረዳ ደንሳ ከተማ ከሚገኘው የወደድ ብልጽግና ቡድን ስልጣን ጠባቂ ቅጥረኛ ኃይል መካከል የሆነውና በግንባር ቀደምትነት የግፍ ሲፈጽም የነበረው የሻምበል ማረግተኛ የሆነው ሻምበል ስንታየው የተባለ ሻለቃ መሪ ከአጃቢው መሰረታዊ ወታደር ካኑ ጋር ደንሳ ከተማ ውስጥ በተለምዶ ጎጃም በር በሚባለው የከተማው ክፍል ሲንቀሳቀስ በጀግኖቹ አፈሙዝ ተመቶ ህይወቱ አልፏል። ሻለቃ መሪው እስከ አጃቢ ባፍጢሙ የደፉትና ስናይፐር ማርከው እየፎከሩ ወደ ሻለቃቸው የተመለሱ ጀግኖች በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮች ሻለቃ የክብር አቀባበል ተደርጎላቸዋል። ይህን የተሳካ ኦፕሬሽን ያቀናበረው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀ ሲሆን ኦፕሬሽኑን በብቃት የፈጸሙት ደግሞ በዋናነት ፋኖ አበጀ የሚያምረው እና ፋኖ ደመቀ ዋስዬ ናቸው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆን የኮር ስር የሚንቀሳቀሰው የደጃዝማች ተሰማ እርግጤ ክፍለ ጦር በጠላት ኃይል ላይ ስኬታማ የልዩ ኦፕሬሽን እርምጃ መውሰዱን የዙ ህዝብ ግንኙነት አስታውቋል። የክፍለ ጦሩ ሁለተኛ ሻለቃ አባል የሆነው ጀግናው ፋኖ ገዛ የዘነበ ሰኔ 22 ቀን 2018 ዓ.ም በይፋትና ጥሙጋ አውራጃ አርማ በር ወረዳ አርማንያ ቀበሌ ውስጥ በተንቀሳቀሰው የገዢው ስርዓት ታጣቂ ሚሊሻ ላይ የተጠናና ጥንቃቄ የተሞላበት ድንገተኛ ጥቃት ሰንዝረዋል። በተወሰደው ፈጣን ወታደራዊ እርምጃ የጠላት ታጣቂ የተደመሰሰ ሲሆን 2 የክላሽኮቭ AK-47 ጠመንጃዎችና 30 የክላሽኮቭ ጥይቶች መማረካቸው ታውቋል። የኦፕሬሽኑ ፈጻሚ የሆኑ ፋኖ ገዛ የዘነበ የተጣለበትን ግዳጅ በብቃትና በጀግነት ካጠናቀቀ በኋላ የማረከውን ወታደራዊ ንብረት ይዞ ወደ ተመደበበት የደጃዝማች ተሰማ እርግጤ ሁለተኛ ሻለቃ አሃዱ በሰላም ተቀላቅለዋል። ያሳምነው ወታደራዊ አመራር የፋኖ ገዛኝ ዘነበ ብቃትና ቁርጠኝነት ያደነቀ ሲሆን ይህ አይነቱ ስልታዊ ጥቃት የህዝባችን የህልውና ትግል ወደ ላቀ ደረጃ እንደሚያሸጋግረው ገልጿል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት ክፍል ነው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ ስር የሚገኙት የይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች ሰኔ 23 2018 ዓ.ም በሆሮ ጉዱሩ ወለጋ ዞን አምሮ ወረዳ በወሰዱት የተጠና እርምጃ የጠላት ኃይልን ጠንካራ የተባለ ምሽግ ደርምሰው የጠላትን ወታደሮች በማሽመድመድ አኩሪ ድል መቀዳጀታቸው ታወቀ። አርበኞቹ ዛሬ ማለዳ በአምሮ ወረዳ በታዳጊዋ አጋምሳ ከተማና ዋሊ ልቆማ ተብሎ በሚጠራው አካባቢ ባደረጉት የተቀናጀ ተጋድሎ የአገዛዙን ሰራዊት የገዳ ኮማንዶ፣ የሚሊሻና የፖሊስ፣ የኦሮሚያ ክልል ሪፐብሊካን ጋር እንዲሁም ጋቸና ሲርና የስርዓቱ ጠባቂዎች ይህንን ሁሉ ኃይል በልዩ ወታደራዊ ጥበብና ባንዳች አማራዊ ወኔ አፍረክርከው ነው ድል ያስመዘገቡትም ተብሏል። ለዘመናት አካባቢውን አማራ ማህበረሰብ ሲዘርፉና ሲገሉ የቆዩት ያገዛዙ ኃይሎች የአይሻ ሰይድ ዕዝ አርበኞች በወሰዱባቸው የማያዳግም እርምጃ በትንትናቸው ወጥቶ ከአፈሙዝ እሳት የተረፉ ወታደሮች አካባቢያቸውን ለቀው ወደ አሞሮ ወረዳና ጣቦ ሶንቶም አቅጣጫ መሸሻቸው ታውቋል። በዚህ አውደ ውጊያ 43 የጠላት
ጥምር ጦር አባላት ሲገደሉ 29 ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። በተጋድሎ 14 ክላሽንኮቭ መሳሪያን ጨምሮ 1287 የክላሽ ተተኳሽ፣ 7 የወገብ ትጥቅና ሌሎች ልዩ ልዩ ወታደራዊ ቁሳቁሶች በአርበኞቹ ቁጥጥር ስር ውለዋል። በዚህ ኦፕሬሽን አማካኝነት አርበኞቹ በአካባቢው የነበረው የጠላት ኃይል አከርካሪ በመስበር በአካባቢው ያለውን የጸጥታ የበላይነት ማረጋገጣቸውንና የህዝቡን ደህንነት የመጠበቅ ተልዕኳቸውን በጽናት መቀጠላቸውን አስታውቀዋል። ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቀቅ የኖረው የወለጋ ቢዛሞ አማራ ህዝብ በብልጽግና አገዛዝ የተጋረጠበትን የህልውና አደጋ ለመመከት ተደራጅቶ ጠላቶቹ ላይ የእሳት ማዕት እያወረደ ይገኛል። ከረጅም ዘመናት ስቃይ በኋላ ራሱን በራሱ የመከላከል አቅምን የገነባው የወለጋ አማራ ማህበረሰብ የተጋረጠበትን የህልውና አደጋ የመከላከል ትግል እየተቀለበሰ እንደሚገኝ ታውቋል። በአሙር ወረዳ ጋምሳ ከተማ በተደረገው ውጊያ የብልጽግና አገዛዝ ኃይሎች መደምሰሳቸውን ተከትሎ ህዝቡ ራሱን ከእልቂት የመታደግ ታሪካዊ ኃላፊነቱን በአኩሪ የትግል ብቃት እየተወጣ መሆኑ በድል ማረጋገጥ ተችሏል። ራስን ከእልቂት የመታደግ ተፈጥሯዊ መብቱን ተጠቅሞ የተደራጀውና ብሶት የወለደው ጀግናው የአይሻ ሰይድዝ ሰራዊቱ ብርቱ የሆነ የጸረ ማጥቃት እርምጃ በመውሰድ የህዝቡን ህልውና ለማረጋገጥ የሚያደርገውን ተጋድሎ አጠናክሮ ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ቀጠና ምኒልክ ዕዝ 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙት አንደኛ መሐመድ ዳውድ ሬጅመንት አርበኞች ትናንት በከለላ ግንባር በታላቅ የጦር ብቃት የጠላትን ኃይል በማፍረከክ አንጸባራቂ ድል አስመዝግበዋል። በአየር መቃወሚያና በሌሎች የመካናይዝድ መሳሪያዎች ታጅቦ መነሻውን ከጊንባ ያደረገው የጠላት ኃይል ንጹሃንን ለመጨፍጨፍ ሀብት ንብረት ለማውደምና ወረራ ለመፈጸም ወደ ሻፊና ባከት አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረ ቢሆንም በአርበኞቹ ልዩ የውጊያ ጥበብ 2 እና 3 ቦታዎች ላይ ተቆርጦ አይቀጡ ቅጣት ተቀጥቷል። ትናንት አመሻሽ ድረስ በወሎ ቤት አማራ ቀጠና ከለላ ግንባር ሻፊና በባከት አካባቢዎች ላይ በተደረገ ተጋድሎ የፋኖ አስደማሚ የጸረ ማጥቃትና የመልሶ ማጥቃት ጥበብ ሲታይ፣ በአንጻሩ የጠላት ብልጽግና ኃይሎች ከወደ ፋኖ የተወሰደባቸውን እርምጃ የሚመክቱበት ፋታ አጥተው ተሽመድምደው የዋሉበት አውደ ውጊያ ተካሂደዋል። አርበኞቹ ጠላትን በሁለት አቅጣጫ ማለትም በሻፊና በባከት በኩል ቆርጠው ቀጠናውን በመቆለፍ ከባድ እርምጃ ወስደውበታል። በአካባቢው በተለይም ጎራዳ ተብሎ በሚጠራው ቦታ ጠላት በአየር መቃወሚያ መሳሪያ ታግዞ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃን ለመቋቋም ሙከራ ቢያደርግም ነገር ግን ከጥቃቱ መክበድና ከአጥቂዎቹ ፍጥነት ጋር ተዳምሮ ጠላት ሙትና ቁስለኛውን አዝረክርኮ ለመሸሽ ተገደዋል። በዚህ ተጋድሎ ሙትና ቁስለኛ ከተደረጉ የጠላት እግረኛ ወታደሮች በተጨማሪ የአየር መቃወሚያው አፈሙዝ በፋኖ ድሽቃ ተመቶ በሰዓት ሲጋይ የአየር መቃወሚያ ተኳሹና ረዳቶቹ ፋኖ ባካሄዱ ድሽቃና የብሬን ስብጥር ተኩስ ተገለዋል። መረጃችን ሲቀጥል አጼ ይኩኖ አምላክ ክፍለ ጦር የአመራርና የመዋቅር ማሻሻያ ማድረጉን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ስር የሚንቀሳቀሰውና የአጼ ዘርዓ ያዕቆብ አንደኛ ኮር አካል የሆነው የአጼ ይኩኖ አምላክ ክፍለ ጦር ለ3 ቀናት የቆየ 9 ወራት የሥራ ግምገማና የተሃድሶ መድረክ ማካሄዱን ገልጿል። ክፍለ ጦሩ ይህንን ስልታዊ ግምገማ ተከትለው የወደፊት ግስጋሴውን ለማፍጠርና አደረጃጀቱን ለማዘመን ያስችለኛል ያለውን አዲስ የአመራር መዋቅር ማሻሻያ ለህዝብ ይፋ አድርጓል። የኮሩ የህዝብ ግንኙነት ሪፖርት በላከው መረጃ መሰረት የተደረገው የአደረጃጀትና የአመራር ማሻሻያ በትግሉ ሂደት ክፍለ ጦሩን ይበልጥ ለማዘመንና በላቀ ዲሲፕሊን ለመመራት ያለመ ነው ብለዋል። በዚህም መሰረት የክፍለ ጦሩ አዲስ መዋቅራዊ ይዘት በሁለት ዋና ዋና ዘርፎች በሲቪል ፖለቲካና በወታደራዊ የተከፈለ ሲሆን ዝርዝሩ እንደሚከተለው ቀርቧል። አወቃቀሩን የሲቪል የፖለቲካና ወታደራዊ መዋቅር ዘርፍ አካቷል። ይህ ዘርፍ በዋና ሰብሳቢ የሚመራ ሆኖ በ3 ንዑሳን ኃላፊነት ክፍሎች የተዋቀረ ነው። አንደኛ የህዝብ አስተዳደር ኃላፊነት በአደረጃጀት በሰላምና ደህንነት እንዲሁም በህግና ስነ ምግባር ፍትህ ንዑስ ክፍሎች የተዋቀረ ነው። ሁለተኛ የፖለቲካ ዘርፍ ኃላፊነት የሪፖርተር የፋይናንስና የግዢ ንዑሳን ክፍሎችን ያካተተ ነው። ሶስተኛ የወታደራዊ ዘርፍ መዋቅር ይህ ዘርፍ በዋና ወታደራዊ አዛዥ የሚመራ ሆኖ በሚከተሉት 3 ንዑሳን የኃላፊነት ክፍሎች የተዋቀረ ነው። የኦፕሬሽናል ኃላፊነት በምክትል የሚመራ የመረጃና መሐንዲስ፣ የዋና ዘመቻ፣ የምክትል ዘመቻና የኦፕሬተር ንዑሳን ክፍሎችን የሚመራ ነው። የወታደራዊ አስተዳደር ኃላፊነት የወታደራዊ ህግ፣ የኦርዲናንስና የፐርሰኔል ንዑሳን ክፍሎችን የያዘ ነው። የሎጂስቲክ ኃላፊነት በምክትል የሚመራ የህክምና እንዲሁም የቀለብና አልባሳት ንዑሳን ክፍሎችን የያዘ ነው። የኮሩ ሪፖርተር መግለጫ ማጠቃለያ ይህ አዲስ የተዋቀረው የአመራር መዋቅር የተጀመረውን የህልውና ትግል ወደ ላቀ ምዕራፍ ያሸጋግረዋል፣ በአውደ ውጊያ ላይ የተመዘገቡ ድሎችንም ይበልጥ ያጠናክራል የሚል ሙሉ እምነት አለን ሲሉ የህዝብ ግንኙነቱ አድርሰዋል። በዚህ መሰረት በተለያዩ የኃላፊነት ቦታዎች ላይ የተመደቡት አመራሮች ቃለ መሃላ ፈጽመው ራሳቸውን በይፋ መጀመራቸውን የሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ አረጋግጧል። ይህ የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።